ስልጠናው ከጀመረ ከመጀመሪያ ቀን ጀምሮ ከንድፈ ሐሳብ ጀምሮ የመጀመሪያ ቀን ንድፈ ሐሳብ ነው የተካሄደው። ከዛ በኋላ የጉድጓድ ቁፋሮ ከተካሄደ በኋላ ቀደም ብሎ ያው ለስልጠና የተዘጋጀ ብሪክስ ስላለን በዛ መሰረት ወደ ስልጠናው ወደ ተግባር ተገብቷል። የመጀመሪያ ቀን ዳይጀስተር ሰርተናል፣ ሁለቱን ቀን ማለት ነው። ከትላንትና እና ከትላንት ወዲያ በፊት ማለት ነው። ትላንት ከሰዓት ደግሞ የተካሄደው የዶም ስራ ተጀምሯል። አሁን እንደምታዩት አካባቢ ደርሷል የዶም ስራው ማለት ነው። ዛሬ እንዘጋለን ብለን እናስባለን። ያው ካልተዘጋም ነገ እንጨርሰዋለን ብለን እናስባለን የዶሙ ስራ። ከዛ በመቀጠል የሚከናወነው የአውትሌት ስራ እንሰራለን፣ የባዮጋዙ ማለት ነው። ቀጥሎ የኢንሌት ስራ እንሰራለን። ከዛ ውስጡን ፕላስተሪንግ አድርገን ጨርሻለን ማለት ነው። ሰሞኑ እየተሰጠ ያለው በስልጤ ዞን ምዕራብ አዘነት በርበሬ ወረዳ ላይ እየተሰጠ ያለ የባዮጋዝ የተግባርና የቲዮሪ ስልጠና እየሰጠን ያለው። ይሄ ስልጠና ያው የጀመርነው ሮብለት ነው። ሮብለት ቲዮሪውን አጠቃላይ ንድፈ ሐሳቡን ሰጥተናል። ከዛ በኋላ ግን ሐሙስ በተግባር የተግባር ሂደት የጀመርነው። የተግባሩ ሂደት መጀመሪያ የጉድጓድ ቁፋሮ ባዮጋዝ ለመገንባት የሚያስፈልገውን ነገር ካሟሉ አርሶ አደሮች መካከል በተመረጡ 2 አርሶ አደሮች ላይ የጉድጓድ ቁፋሮ ስራ ተሰርቷል። ከዛ በፊት ደግሞ ቀደም ብለን መተን ያው ለግንባታ ለመጀመር እንዲመች የፊት ለፊታችሁ የምታዩትን ብሪክስ የጡብ የማምረት ስራ ተሰርቷል። እነዛን ጡቦች በመያዝ ወደ ጉድጓዱ ከተቆፈረ በኋላ እያንዳንዱ ሌያውት ወጥቶ በሌያውቱ መሰረት ርቀቱን ጠብቀው ብሪክስ የማስቀመጥና ዳይጀስተር የባዮጋዝ ዳይጀስተር የሚባለውን የዋናውን ግንብ የመገንባት ስራ ኦልሬዲ ተጠናቆ ትላንትናና ዛሬ ደግሞ የዶም ፓርቱን ጀምረናል። ከዛ ጋር የተያያዘው የመጸዳጃ ቤት ፒቪሲ መስመር የሚገባ ፒቪሲ አለ። እሱንና እንዲሁም ደግሞ የከብቶችበት ተበጥብጦ የሚገባበትን ፒቪሲ የመቅበር ስራ ጨርሰናል። አሁን እየሰራን ያለነው የዶም ስራና ደግሞ በጎን ለጎን ደግሞ የአውትሌትን የመቀየር ስራ እየሰራን ነው የምንገኘው። እንደ ክልልም አሰልጣኝ ነኝ። ያው በስልጠና ሂደት ዛሬ 4ኛ ቀን ነው። ሰልጣኞቹ በጣም አሪፍ ናቸው። የመጀመሪያ ነው እንደውም እዛውም ስልጠና የጨረሱት ነው ብዬ ነው የሚያምናቸው። በጣም አሪፍ ነው። ሁሉንም ነገር በጥሩ ሁኔታ እያስካሄዱ ነው። ያው ስራው ላይ ምንም ያየሁት ነገር በጣም ኦኬ ነው። እንግዲህ እንደሚታወቀው ባዮጋዝ ዘርፈ ብዙ ጥቅም ነው ያለው። የኢነርጂ ጥቅም አለው፣ የባዮስለሪ የኦርጋኒክ ማዳበሪያ ጥቅም አለው ማለት ነው። ሁለቱ ጉዳዮች ናቸው። አርሶ አደሩ በተለይ ከዋናው መስመር ርቀው የሚገኙትን አርሶ አደሮች በኢነርጂ አማራጭ ኢነርጂ ተጠቃሚ እንዲሆኑ የማድረግ ስራ ነው የተሰራ ያለው። ወረዳው በወረዳ ጀምሮ እስከ ክልል ድረስ ይህ ስራ አጠናክሮ እየቀጠለበት ያለ። አሁን ደግሞ ጠቅላይ ሚኒስትር አብይ በተናገሩት ዶክተር ጠቅላይ ሚኒስትር አብይ በቃል ባስገቡት መሰረት 1000 በገጠር ኮሪደር የሚሰሩ ቤቶች ላይ የግድ አማራጭ ኤነርጂ አስፈላጊ ስለሆነ ሁለቱ አማራጭ ኤነርጂ ቴክኖሎጂዎች አንዱ ባዮጋዝ ነው። አንደኛው ሶላር ነው፣ አንዱ ባዮጋዝ ነው እና የባዮጋዙን ስራ ስልጠና ሰጥተናል በተወሰነ መልኩ ማለት ነው። እነዚህ ሰልጣኞች ከዚህ በሚሄዱበት ሰዓት ሌሎች ሰልጣኞችን የሚያፈሩበት ሁኔታ እንዲፈጠር ነው የኛ ፍላጎት ማለት ነው። ስለዚህ 1000 ቤቶች ሲሰሩ 1000 ባዮጋዞች ይሰራሉ፣ 1000 ሶላር ይተከላል ማለት ነው በየቤቱ። ያንን ደግሞ ለማዳረስ አሁን የሰጠናቸው ስልጠና የሰጠናቸው ሰዎች በቂ አይደለም። እነሱ በሚሄዱበት ሰዓት ሌሎችን እያሰለጠኑ 1000 ባዮጋዝ ይገነባል፣ ከዛ በላይ ይገነባል ብለን እናስባለን። እንደ ክልል ማዕድንና ኢነርጂ ኤጀንሲ የባዮጋዝ ዋና ስራ ሂደቶች፣ የዞኑ ስራ ሂደቶች እንዲሁም ደግሞ የወረዳ እንደዚሁም ደግሞ ለግንበኞች በክልሉ መዋቅር ላሉ በሙሉ በምዕራብ አዘርነት በርበሬ ወረዳ በጃረሞ ሰንበዬ ቀበሌ በደንሰ መጎጥ ያው ስልጠና እየሰጠ ነው ያለው። ያው ይሄን ስልጠና ሲሰጥ ደግሞ እንደኛ እንደ ጽህፈት ቤት ከመጀመሪያ ጀምሮ እንግዶችንም ከመቀበል ቤቶችን ከመምረጥ እንደዚሁም ደግሞ እያንዳንዱ ነገሮች አሸዋም ከማቅረብ እንደዚሁም ደግሞ እንግዶችን ተቀብሎ እያንዳንዱ ቦታ እንደማስገባት እንደዚሁም ደግሞ ከክልል ከመጡ ከስራ ሂደቱ ወይም ደግሞ አስተባባሪዎችና ባለሙያዎች ጋር በመሆን የስልጠና ቦታውን በማዘጋጀት መጥቶ በማየት ድጋፍ እያደረግን ያለነው። አሁንም ደግሞ ስልጠናው እየሄደ ነው ያለው።
በስልጠናው ላይ በሚያስፈልጉ በእያንዳንዱ ነገሮች ላይ እኛ አጠገባቸው ሆነን እንደ አንድ ሰልጣኝ እኛም እንደ ሰልጣኝ ነን። እዚህም ደግሞ ሆነን እያስተባበረን እንደመሆኑ መጠን የሚያስፈልገውን ነገር እያቀረብን ያለ ነው። ከዚህም በኋላ ዛሬ 4ኛ ቀን ሆኗል ከስልጠናው። ከዚህም በኋላ ያሉት ነገሮችን እያቀረብን ስልጠናው በተሰለጠ መልኩ እንዲሄድ እያደረግን ያለ ነው። ካለን ስኬጁል መሰረት ጥሩ እየሄደልን ነው ብለን እናስባለን። የስልጠና ቦታውም ደግሞ በጣም አሪፍ ቦታ ነው። አቀባበል ባለቤቱም ጥሩ አቀባበል ነው የተቀበለው። የወረዳ ባለሙያዎችም ደግሞ የዚህ ወረዳ ባለሙያዎች ሳይተኙ እየሮጡ የጎደለውን ነገር እየሞሉ እየተገኙ ነው። እስካሁን ድረስ አልተኙም፣ አልቆሙም፣ በሩጫ ላይ ናቸው። ምንም የጎደለን ነገር የለም። በሜቴሪያል አቀራረብን ድንጋይ ቢያንስ፣ ኮረት ቢያንስ፣ አሸዋ ቢያንስ እየተመላለሱ ሳያርፉ ሳይተኙ እንግዳን በመቀበል እስካሁን ድረስ ምንም ያሳዩን ነገር የለም። ጥሩ ነው ብዬ ነው የሚያልፈው።